ናችሁ? አዲስ መዝናኛ ጋር ስላላችሁ እናመሰግናለን። ሰዓቱ ደግሞ ሞካሪ ነው። ዛሬ በሞካሪ ሰዓት ከዚህ ቀደም እንደነበረው በተለያዩ ሙያዎችን ወይም ስራዎችን የምንሞክርበት ሰዓት ሳይሆን ማህበራዊ ሙከራ ወይም ደግሞ ሶሻል ኤክስፐሪመንት የሚባለውን የምናደርግበት ነው። በምን አይነት የማህበራዊ ሙከራ ልታደርግ ይፈልገሻል ካላችሁኝ ዛሬ በተለያዩ ስፍራዎች ላይ ዞር ዞር እያልኩኝ ሁለት ሴት ወጣት ገጸ ባህሪያትን እየተጫወትኩኝ ሰዎችን ገንዘብ እጠይቃለሁ። የመጀመሪያዋ ሴት በቅርቡ የተመረቀች ነገር ግን የራሷን ፕሮፖዛል ቀርጻ ወደ ስራ መግባት ወይም ስራ መጀመር የምትፈልግ ሴት ግን ደግሞ ይህን ጥናቷን ለማቅረብ ለማሳየት የኮፒና የትራንስፖርት ያጣች ሴት በየመንገዱ ትጠይቃለች። ሰዎች ይሰጣሉ ወይ? ሁለተኛዋ ወጣት ሴት ደግሞ በየመንገዱ ለምግብ፣ ለቁርስ፣ ለፈዋ ምናምን እያለች 50 ብር 100 ብር የምትከፍል ሴት ትሆናለች። ለዚች ሴት ይሰጣሉ ወይስ ስራ ለምትፈልገዋ ሴት ወይም ደግሞ ለስራ ለመጀመር ወደ ስራ ለመግባት ለምትፈልገዋ ሴት ሰዎች ገንዘብ ይሰጣሉ የሚለው ነው ዛሬ የምንሞክረው። እናንተ ለማን ይመስላችኋል? እናንተ ስለነማን ነው የምትሰጡት የሚለውንም በዛው ተወያዩበት። ለማንኛውም ወደ በኋላ ላይ ደግሞ የማህበራዊ ሳይንስ ባለሙያን በዚህ ጉዳይ ላይ ሀሳብ ይሰጥበታል። መልካም ጊዜ ይሁንላችሁ። ሰላም ነው አባት፣ እንዴት ነህ? አለሁ። ህሊና እባላለሁ። ዘንድሮ ነበር የተመረኩት ከአዲስ አበባ ዩኒቨርሲቲ ሶሺዮሎጂ እና ከሴቶች የንጽህና መጠበቂያ ጋር የተያያዘ አንድ ጥናት አድርጌ ነበር። ከሴቶች ጉዳይ ቢሮ ሄጄ ማቅረብ አለብኝና በሶፍት ኮፒ አለኝ ጥናቱ ፕሪንት ማድረግ ፈልጌ ነበረ እና 50 ፔጅ ነው። የታክሲና የፕሪንት ማድረጊያ ብር 200 ወይም 100 ብር ካለ ብትሰጠኝ ትንሽም ያለህም ቢሆን 50 ብርስ ለታክሲ እስከ መገናኛ ቢያንስ አባት ሰላም ነው እናት፣ እንዴት ናችሁ? ደህና ናት? እንዴት ናችሁ? ህሊና እባላለሁ። ከአዲስ አበባ ዩኒቨርሲቲ ነበር የተመረኩት በሶሺዮሎጂ እና ከሴቶች የንጽህና መጠበቂያ ጋር የተያያዘ አንድ ጥናት ሰርቼ ነበረ። የተለያዩ ተቋማት እያስገባው ነበር። ዛሬ ሴቶች ጉዳይ ወደ ጣፎ ነው የማስገባውና በሶፍት ኮፒ አለኝ ሪሰርቹ ፕሪንት ለማድረግ 50 ፔጅ ነው እና 2 ብር ነው። የትራንስፖርት ነው ኮፒ ማድረጊያ ብር ካላችሁ ተባበሩ። በቃ 200 ብር ከሰጣችሁ ይበቃኛል። ያኔ በእውነት ሌላ የላችሁ? ሌላ ምንም ጨምሩኝ አይኖርም። ሌላ ጠይቃለሁ። ግን በጣም ብዙ ሰው ጠይቄ እናንተ ናችሁ እንዴ? እንደውም የሰጠኝ ሰው ራሱ እስካሁን አልነበረም። ምን መሰለሽ እኛ ያው እየለፋን መማርን መልፋትን ምናምን ሁሉ ነገር ሲገባሽ ሌላ ሰው ያው ኬክ ምናምን ይመስለዋል ማለት እኔ ሜካፕ ስለተቀባው ነው እንጂ ላለቅስ ብላ ነበር እውነት ለመናገር እና አይ በጣም ነው የከፋኝ። በቃ የሚያናግረኝ ሰው ነው ያላገኘሁት። እናንተ ግን በጣም ደስ ትላላችሁ። የእውነት በጣም ነው የማመሰግነው። በጣም አይ እንደዚህ ሰው ቆሞ ማውራት በራሱ ትልቅ ነገር ነው። እንዴት ነው ያመናችሁኝ? ለአዲስ ሚዲያ ተዝራኛ እንዴት ተጣጣችሁ? እኛ ማሰለኛ ስራ ተምረን እንመረቅነውና ወደዛ ሄደን ስለሆነ ያው እንደዚህ ታንዲ ብዬ ምናምን ስትይ በቃ አሁን የነገርኳት ነበር። የተማረው ሰው ሲሞት በጣም ያው ያሳዘነኝ ነው። ምክንያቱም በብዙ ልፋት በጣም ደክሞ ነው ጊዜው ገንዘቡ ብዙ ነገር ወይስታው። በጣም አመሰግናለሁ ስለቀናል ሆናችሁ ደግሞ አመሰግናለሁ። ቴንክ ዩ። መልካም ቀን። 200 ብር ካሉት ምናልባት አመሰግናለሁ። ኮፒ ማድረጋለሁ ደግሞ ለትራንስፖርትም አግዘውኛል። በጣም ነው የማመሰግነው። እስካሁን መንገድ ላይ በጣም ብዙ ሰው ጠይቄ ነበርና ማንም ሰማኝ ሰው አላገኘሁም። ማንም ከፍቶኝ ነበረ። የሚያታድሉም አሉ። ለዛ ነው ግን እንዴት አመኑኝ ጋሼ? እንዴት አመኑኝ? ግን ማለት ብዙ ሰው እንደዚህ አብሮብሽ እያለ እየተሳለቀ ነበር ያለፈው። እኛ ከአዲስ ሚዲያ ኔትወርክ ነው የመጣ ነው። ሰዎች እንደዚህ ለስራ ሲጠይቁ እገዛ ሲፈልጉ እንዴት አይነት ቀና ልብ አለን የሚለውን ነበር እየሞከርን የነበረው። እርሶ ደግሞ በጣም ጥሩ ሰው ነዎት። በጣም አመሰግናለሁ። ብዙ ጊዜ ሰው የሚያታልሉ ሰው የሚሸውዱ
ውሸት ተናግረው የሚያልፉ ሰዎች አንዳንድ ሰዎች ሁኔታ ስለሚያዩ ስለሚረዱ ሁሉም ሰው እንደዛ ይመስላቸዋል። ግን እዛ የተቸገረ ሌላ ነገር ሆነ እዚህ ማከል ሊጎዳ ይችላል ያስባለሁ። እግዚአብሔር ይስጥልን። እናመሰግናለን። መልካም ቀን ይኑርላት። አይ ችግር የለውም። ተመልካቾች ግን ሰላም ማለት ይቻላል። ሰላም ብለው ወደ መንገዱ ሄዱ። ጉዳዩ እንዲቀና እንፈልጋለን። እሺ ጋሼ፣ እሺ ይኖርሻል 100 ብርና የትራንስፖርት ደግሞ ወደዛ ወደ ጣፉ አካባቢ ስለሆነ ቢያንስ 200 ብር ካለሽ አመሰግናለሁ። የኔ ቆንጆ ከአዲስ ሚዲያ ኔትወርክ የመዝናኛ ፕሮግራም ነው። ሰዎችን ለስራ እንደዚህ ሰው ሲጠይቅ እንዴት ያግዛሉ የሚለው ነገር እየሞከረን ነበር። አንቺ ደግሞ ቀና ስለሆንሽ እናመሰግናለን። ቻው በያቸው። አመሰግናለሁ። ቴንክ ዩ። ግን በጣም ብዙ ሰው ጠይቄ ነበር። እናንተ እንዴት ሰጣችሁኝ? ብዙ ሰው ይሻላለኝ። በጣም አመሰግናለሁ። ቴንክ ዩ። ትንሽ 50 ብርም 100 ብርም ይቻላል። በእናትህ እኔ ቆንጆ በጣም አመሰግናለሁ። 100 ብር ብቻ ነው ያለሽ? ሌላ የለሽም? አንድ 50 ብር ጣፎ ስለሚሄድ ብዬ ነው። እሺ እኔ ቆንጆ አንድ አዋሪኝ አንድ ደቂቃ ብቻ። ለኔ 100 ብር እንግዲህ ህይወቴን እንዲቀይር ለኔ ግን በጣም ደግሞ እርግጠኛ ነኝ ብዙ ሰዎች ይሰገራሉ። ቴንክ ዩ። እሺ እዛ ጋር ካሜራ አለ። የአዲስ ሚዲያ ኔትወርክ የመዝናኛ ፕሮግራም ነው። ስለቀና ልቦናሽ ግን በጣም እናመሰግናለን። ቴንክ ዩ። እሺ ቴንክ ዩ። መልካም ቀን። የትራንስፖርት ላይ ኮፒ ማድረግበት ብትሰጡ ሁለታችሁ አዋጣችሁ ቢያንስ 100 ብር ከሰ አመሰግናለሁ። በቃ ከምነግራችሁ በላይ ነው። ችግሬን ያቀለላችሁ። ቢያንስ ይሄ ኮፒ አደርግበታለሁ። የትራንስፖርት ደግሞ ሌላ ሰው ጠይቃለሁ። አመሰግናለሁ። እሺ ቴንክ ዩ። የኔ ቆንጆ በጣም ነው። እሺ አሜን። አመሰግናለሁ። ከአዲስ ሚዲያ ኔትወርክ ነው የመጣ ነው። ወደዚህ ሆነ አመስግኑልኝ ተመልካቹን ማለት ነው። አመሰግናለሁ። መልካም ቀን ይሁንላችሁ። ቻው በሏቸው። እሺ ቴንክ ዩ። የትራንስፖርት ፕሪንት የማድረጊያ ካለ በእውነት 50 ብር እኔ ራሴ ታክሲ ብቻ ነኝ ማለት ነው። በኤቲኤም ምናምን ማውጣት አትችይም? አላስኩም። እሱ ጭራሽ ቢኖርሽ ግን ትሰጪ ነበር? አዎ። እሺ ቴንክ ዩ። ነገ ከነገ ወዲያ እኮ ማን እንደሚቸገር አይታወቅም። እኔ እኮ ዛሬ ላይ ነው እንጂ ከ2 ከ3 ዓመት በኋላ እኮ የት እንደምደርስ አውቀዋለሁ። ማለት ትልቅ ዓላማ አለኝ። እኔ ግን ቴሌ ብር የለኝም ባለው ሰው እኔ እንጃ። አመሰግናለሁ። እሺ አባቴ ቴንክ ዩ። እናመሰግናለን። ከአዲስ ሚዲያ ኔትወርክ ከአዲስ ሚዲያ ኔትወርክ መዝናኛ ክፍል ነውና ሰዎች እንደዚህ ስራ ሲፈልጉ ምን ያህል ሰፖርት እናደርጋለን። ስራ ለሚፈልግ ሰው እንዴት ባለ መልኩ ይረዳል ያግዛል የሚለው አዎ። አንተ ግን በጣም እስከ ቴሌ ብር ድረስ ሄደሃል። ሌላ ሰው ልጠይቅልኝ ልትሄድ ነበር። እንጠይቀዋለን፣ እሱ እንጠይቀዋለን፣ አይቀርም። እናመሰግናለን። ቻው በላቸው ግን ተመልካቾች። እሺ በከተማችን የተለያዩ ስፍራዎች አንድ ፕሮጀክት ቀርጬ ግን ደግሞ ወደ ስራ ለመግባት ጥናቱን ለማቅረብ እና ለተለያዩ ለኮፒ ለታክሲ እያልኩ እየጠየኳቸው ነበረ። በጣም በሚደንቅና በሚገርም ሁኔታ አብዛኛው ሰው በቅንነት እየሰሙኝ ካላቸው ከቦርሳቸውም ከኪሳቸውም ያላቸውን ገንዘብ እያወጡ የሰጡኝ ሰዎች ነበሩ። አንዳንድ ሰዎች ደግሞ በአንድም በሌላ ምክንያት ጭራሽ ቸኩሎ ሊሆን ይችላል። በተለያየ ምክንያት ችግሬን ሊሰሙኝ የማይፈልጉ ሰዎች ነበሩ። እባክህ አንድ ደቂቃ ብቻ ስማኝ፣ አንድ ደቂቃ ብቻ ሲሚኝ እያልኩ ስጠይቃቸው በራሱ ኧረ ዞር በይ እባክሽ ምናምን ብለው ደግሞ አንዳንዶችም ደግሞ በጣም ቸኩያለሁ፣ ይቅርታ አሁን እኔ ኪሴ ላይ ምንም ብር የለኝም ገና ሄጄ ልቀበል ነው እያሉኝም የሄዱ ሰዎች ነበሩ። በአጠቃላይ እነዚህም ሰዎች የዚህ አንድ አካል ነበሩ። በሌላኛው መንገድ ደግሞ ቀፋይ ሆኜ ሰዎችን ገንዘብ እየጠየኩኝ ነበረ። ለፈዋ አንድ አመት ካላችሁ
ለምግብ ፈልጌ ነው ርቦኝ ነው እያልኩ ነበር የጠየኳቸው። አባ እስኪ ለፈዋ አንድ አመት ግጨኝ በእናትህ ኧረ በእናትህ አንዴ ስልኩን አዘግተህ ማውራት አትችልም? አንድ አመት እኮ ነው ስለራበኝ እኮ ነው አባት እርቦህ አያውቅም እንዴ ደግሞ በጣምታምሩት እውነት ቀለበታችሁን ሂልተን ሰርጋችሁን ሸራተን ያድርግላችሁ በእናታችሁ በእናትህ ኖ ምን ሸም የለውም እኮ ዴችም ይሁን ኧረ በእናትህ ጅንኪስ ውስጥ አከታትም እንዴ አዎ የእውነት አለኝ ይቻላል ልንገርህ ቴሌብር ይቻላል ለምግብ አንድ አመት አለች ኦኬ ሩቅ ነው ሰፈርሽ ኧረ በእናትህ እማ ዴችም ይሁን እሺ እስኪ ለፈዋ ዴች ለፈዋ አንድ አመት ካለ ግጨኝ አልገባም አውቀህ ነው አይደል ለምግብ ማለት ነው ለምሳ አልበላውም እኔ እውነት በእናትህ እንደበላውና እንዳልበላው አያስታውቅም ገጽታዬ ኧረ ጋሼ እየቀለድኩ ነው የተራበ ሰው ባይል አይቶ አይታወቅም በምን አውቃለሁ በብሉቱዝ እንጂ ምን ተላላ አይ እንዲህ ሲያዩኝ እንኳን አላስታውቅም በምንም አላውቅም አባባሌ አልበላውም ስትይ አልበላውም እኔ በቃ ከባዱ ፓርት ማስቲካ እየበላሁ ያለሁት ለዛ ነው በቃ ቢያንስ ለመርሳት አልበላውም ካለ አንድ ሰው የመጨረሻው ተናገር ሰው ያምንም ያለኝን ሰው አዎ እኮ እስካሁን ማንም አልሰጠኝም እናንተ ናችሁ የምትሰጡኝና እኔ አልበላውም ሰው ካለ ግን አንተ ማታ አልሰጠኝም እኮ አንድ ላይ ናችሁ እንዴ አንድ ላይ አካውንታችሁ ባንድ ነው ግን አልበላውም ስላልሽ አልበላውም ማለት ከባድ ነው ይቻላል ያው ወስጄ ለማብላት ነው እንችላለን ጀነ ፍጥረት እውነት ችግር የለውም እንዴ አዎ ረሃብ ነው እኔ በዛት ረሃብ ብቻ አይደለም እሱን እኮ ምን አይደለም ከእናንተ ጋር ከማንንም ጋር በሰዓት ልበላ እችላለሁ ለዛ ነው አበሻ ይሉንታ አለብን ባህላችን ከዛ ነፃ መውጣት ቆንጆ ራት የምን እዚያ ወዲያው ፓርቲ ቆንጆ ራት ንብላ ታታ አብሬ ንብላ ነው እንዴ አዲስ ሚዲያ ኔትወርክ የመዝናኛ ፕሮግራም ነው እግዚአብሔር ይስጥልን መልካም ጊዜ ይሁንላችሁ ቀዩ ለፈዋ እስኪ አንድ አመት የለሽም እማ እርቦኝ ነው እስኪ ቦርሳሽ ውስጥ ትንሽ ፒፖፕ ኮነፍ ነው ግን ሳቢ ነው የሌለው እኔ ቆንጆ ቴንክ ዩ እሺ የለሽም አንድ ለሁለት ነው የሰጣችሁኝ አመሰግናለሁ እሺ እንዴ ሰጣችሁ ማለት ብዙ ጊዜ መንገድ ላይ እንደዚህ ለመቀፈል የሚጠይቁ ሰዎችን የሚያዳምጣቸው የሚሰጣቸውም ሰው የለም አይ ድንገት ምናልባት ተቸግረሽ ይሆናል ብዬ ማለት አልበላም ሳይውሽ የተቸገርሽ አትመስይም ሞላ አልኩብሽ ግን ምናልባት ሰው ደግሞ በለበሰ አልሽኝ እንዴ ለዛ ነው አመሰግናለሁ በለበሰም ሳይሆን ተርበሽ ሊሆን ይችላል አባ ለፈዋ እንዳለ እስኪ ገናት ለፈዋ ኧረ በእናትህ እማ እስኪ ለምሳ የሚሆን አንድ አመት ካለሽ 100 ብር ካለሽ የምሳ ሁለት አይሻልሽ ይቻላል አዎ የእውነት የለኝም በካሽ የለህም አይ እንደዛ እንኳን አይ በካሽ
2 አመት ነው የፈለኩት የለሽም አካውንት ቢኖርሽ ያሳጥሽ ነበር እቺ ባለሽ አብይና ወይ በቆሎም ነገር ቢና በርግጥ ለሀገር ይበቃል እንኳን ለኔ እሺ ቴንክ ዩ እሺ አመሰግናለሁ ለምሳ ምሳ አልበላውም አንድ መቶ እርቦ ያውቅ በካሽ ከሌለ እኮ ትራንስፈር አድርግልኝ ኧረ በእናትህ እማ የሌለ ፋ ብለሻል ያበደ ነው ደግሞ እንዴት ነሽ ኧረ አንዴ አናግሪኝ በእናትሽ እርቦሽ አያውቅም ለፈዋ አንድ ዴት አንቺ ወጣት አይደለሽ እንዴ ሴት አይደለሽ አዎ ሰርተሻበ ምን ልስራ እንዴት እግራለሽ እጃለሽ አይደል ጤናለሽ ሁሉም ያለው ሰው መስራት ይችላል ብለሽ ታስቢያለሽ ከሻሽ እኔ እኮ እንደዛ የሚለኝ አይደለም ያጣሁት የኔ ቆንጆ ምንሽ ምን ላድርግሽ በቃ 1 አመት ከሻሽ 2 አመት በእናትሽ ለዛሬ ነው እሺ በዚህ ምን እገዛለሁ አንድ አሪፍ ሬስቶራንት ተከፍቷል እዛ ሄጄ ሬስት ባረግስ በነገርሽ ላይ ማለት ነው እኔ ሳርቺ ነው እየበላ ያለሁት ሰው ሳትሽ ነው መብላት አመሰግናለሁ ሰላም ነው ለፈዋ 1 አመት ካላችሁ እስኪ ለፈዋ 1 አመት ኧረ በእናታችሁ እርባችሁ አያውቅም እንዴ 1 አመት ብቻ አውቀሽ ነዋ ለምግብ ኧረ በእናትሽ እርቦሽ አያውቅም እንዴ በጣም ተምራላችሁ ለፈዋ 1 አመት ካላችሁ ኧረ በእናታችሁ ረሀብን አታውቀውም እርቦኝ እኮ ነው ምን ልስራ እኮ እስከዛ ሲመቻች እኮ ነው እኮ ለዛሬ እኮ ነው 1 አመት 100 ብር እርቦኝ ነው በዛሬው የሙከራ ፕሮግራም እንግዲህ ሁለቱንም ሀሳቦች ተመልክታችኋቸዋል የማህበራዊ ሳይንስ ባለሙያስ በእንደዚህ ጉዳዮች ላይ ምን ይላል በተከታዩ ትመለከቱታላችሁ አንድ ሰው 10 ብር እንደ ልመና ወይ ደግሞ እንደ ድጋፍ ሲሰጥሽ ብሩ አንድ ነው አማውንቱ አይቀየርም ትርጉሙ ግን በብዙ መልኩ ይቀየራል ለምሳሌ አንድ ሰው ለድጋፍ ወይ ደግሞ ስራ ሊጀምር ነው ካልሽው ኤግዛክትሊ ኢሚዲየትሊ እንደ ኢንቨስትመንት ይቆጥረዋል ኢንቨስትመንት ነው ያንቺ ኤጀንሲም አሁን ለየት ይላል እዛ ጋር ያንቺ ኤጀንሲ ዩ አር ቢካሚንግ ነገ ትቀየር ያለሽ አይነት ነገር ሶ ሆፕ ተስፋ ይጥልብሻል እንደ ልመና ከሆነ ግን ስለ ዛሬ ነው ስለ ዛሬ አቺም እና እኔ ላይ ግዝሽ እኔ ላይ ዲፔንድ እየሆንሽ ነው ስለዚህ ዲፔንደንሲ ነው ይሄኛው ያኛው ኤጀንሲ ነው እና ልዩነቱ ሰዎች ለዛኛው ደስ ይያላቸው ነው የሚሰጡት ራሱ ሰው መስራት እየቻለ እድሎች እያሉት ዝም ብሎ ዳንዝዞ ወይ ደግሞ አንዳንዴ ልመናን ራሱ እንደ ገቢ ምንጭ አድርጎ ጭንቅላቱን አሳምኖ ከሆነ እሱ አግባብ አይደለም ይሄ ዲፔንደንሲ ሲንድሮም ዴቨሎፕ እያደረገ ይሄዳል እያንዳንዱ 10 ብር እያንዳንዱ 20 ብር እሱን ሰውዬ እየገደለ ይሄዳል ሰውዬው ማሰቡን ያቆማል ድሎችን አሰስ ማድረጉን ያቆማል እንደገና ደግሞ እኔ ሰርቼ ቀየራለሁ የሚለውንም ራሱ ለምኜ እኖራለሁ ወደምለው እንትን ይላል ሶ ይሄ በጣም አደገኛ ነው እንደ ማህበረሰብ ደግሞ ዝም ብለን ስለተለመንን ብቻ ወይ ደግሞ ሰው አንድ ሰው የሆነ ጠጋ ብሎ እርዳኝ ስላለ ብቻ ገንዘብ መወርወር የለብንም ልክ አንቺን እንደጠየቁሽ መጠየቅ መቻል አለብን ለምንድነው ምራዳክ ምን አጋጥሞክ ነው የሚለውን ነገር በደንብ ማወቅ ያስፈልጋል ስለዚህ ሰዎች መጠየቅ ሲጀምሩ ሪዝኑን ካወቁ በኋላ መስጠት ሲያቆሙ ሰው ለልመናም ራሱ ኢንካሬጅ አይሆንም ማለት ነው የዛሬው የሙከራ ፕሮግራማችን ይህን ይመስላል በእርግጠኝነት እንደወደዳችሁ ተስፋ አደርጋለሁ ቀሪ ተወዳጅ አዲስ ሚዲያ ኔትወርክ ሌሎች ፕሮግራሞች ይቀጥላሉ ፕሮግራሙን አዘጋጅቼ ያቀርብኩላችሁ ህሊና ፍቃዱ ነኝ መልካም ጊዜ ይሁንላችሁ